ተሰድጄ ብወጣ ወጥተሃል ከኔ ጋራ ትላንትናን አለፍኩት ጠላቴን እያራራ ደግሞ የነገውን ቀን አንተ ታውቃለህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ዜሰ ኮነ ፍስሐው ሰላም። ሰላም እግዚአብሔር ከሁላችን ጋር ይሁን። ውድ የተወደዳችሁ ያያሉ የገናነው የልዑል እግዚአብሔር ቤተሰቦች እንደምን ከረማችሁ? እንደምን ሰነበታችሁ? እንኳን ለብርሃነ ትንሣኤው በሰላም በጤና አደረሳችሁ። የዛሬዋን ዕለት ባርኮ ቀድሶ ልዑል እግዚአብሔር ትንሣኤውን እንድናይ የፈቀደልን አምላካችን የድንግል ማርያም ልጅ ክብርና ምስጋና ይድረሰው በእውነት እና እንዴት ነው በዓል በእናንተ ጋር እህቶቼ? እኔ በክላሴ እንደዚህ እያጸዳዳሁኝ ነበረ። እንጀራም ጋግር ያለው ወጥ ገና አልሰራሁም እና ወጥ ደግሞ ሰርቼ የሰራሁትን አሳያችኋለሁ። እና በዚህ መልኩ ሁሉንም ቤት አጸዳድቼ ጨርሻለሁ ማለት ነው። እና ቪዲዮ ላይ ያስገባላችኋለሁ ማለት ነው። እና ደግሞ በእናንተ ጋር ዓመት በዓል በስደት ላይ እንዴት እያሳለፋችሁ ነው እህቶቼ ወንድሞቼ? አይዞን እንግዲህ የዓመት ሰው ይበለን ቸሩ መድኃኔዓለም። እና ደግሞ ይችን ዕለትና ይችን ቀን ቀድሶ ትንሣኤውንም እንድናይ ስለፈቀደልን ስሙ ይክበር ይመስገንልን። ላዳነን ቤዛ ለሆነን ሕይወቱን ሰጥቶ ሕይወት ለሆነን ለልዑል እግዚአብሔር ክብር ምስጋና እየደረሰው በእውነት። እና ትንሽ ግጥም አለችኝ እህቶቼ ስለ ቅዱስ ሚካኤል። እንደዚሁም ዛሬ ቅዱስ ሚካኤል ነው። እንኳን አደረሳችሁ ለቅዱስ ሚካኤል። እንዲሁም በዕለቱ ታስበው ለሚውሉ ክብረ በዓል ሁሉ እንኳን በሰላም በጤና አደረሳችሁ። የቅዱስ ሚካኤልን ግጥም አቀርብላችኋለሁ። ያው ቪዲዮውን ወደ ቀን ላይ ነው የሰራሁላችሁ ሸበካ እንትን ስለሚል ምናልባት መቼ እንደሚመጣላችሁ አላውቅም። ሆኖም ያው ዛሬ ቅዱስ ሚካኤል ነው፣ ፋሲካም ነው እና ወደ ግጥሙ ልውሰዳችሁ እህቶቼ። በሰማይ ሰልፍ ሆነ ውጊያው ተጀመረ። በሚካኤል ነገር ሳትናኤል አፈረ። ያቃጥላል ክንፉ የጠላትን ሰፈር፣ አያልቅም ቢወራ የሚካኤል ነገር። ሚካኤል ገብርኤል ተዋጉት ጠላትን፣ ዘንዶ ተወርውሮ ወደቀ ከምድር። ሚካኤል ሲነሳ ከሳሽም ዝም ይላል፣ በኃይለ መስቀሉ ተሰብሮ ተጥሏል። ዳቢሎስ አልቻለም ሚካኤል ፊት ሊቆም፣ ስልጣኑን ቀምቶ በሲኦል ጥሎታል። ይለያል እላለው ያሳደገኝ መልአክ፣ ስሙም ገናና ነው እርሱም ሊቀ መልአክ። አሳድገኸኛል ጠላቴን ተዋግተህ፣ ዛሬም እኖራለሁ በምልጃ ጸሎት። ሶስናን ሊያድናት ተላከ ታምላኩ፣ ከረበናት እጅ ከሐሰት ፍርዳቸው። ዳንኤል ደረሰ በእውነት ሊፈርድ፣ በጥበብ መርምሮ አዳናት ከሞት። ሐቅን ፈረደላት ከሳሾቿ ፊት። ፍዳን ተቀበሉ በመላኩ ሴፍ፣ ተሰነጣጠቁ ወገን አንዋሽ እንዳይበላን ሴፉ። ወገን አንዋሽ እንዳይበላን ሴፉ። እውነት እንናገር እንኑር በሐቅ፣ በአምላክ የታመነች ሶስናን እንሁን። እውነት ያን ጊዜ ሐርነት ታውጣን። የአፎምያ ረዳት ይመጣል በግልጽ፣ በሚካኤል ወጥመድ ይገባል ጠላት። ጸንተን ጠብቀው ታምነን በእምነት፣ ከባህር ያወጣል የሚካኤል ምልጃው። ሞትን ይቀይራል በሕይወት ደብዳቤው። የባህራን ወዳጅ የባህራን ሞገስ፣ ሚካኤል ነበረ ከፊት እየመራው። ደራሽ ነው ሚካኤል ፈጥኖ የሚማልድ፣ ደራሽ ነው ሚካኤል ፈጥኖ የሚማልድ።
የክርስቶስ ሳምራ ወዳጅ የሰማዕቱ ወዳጅ ሚካኤል ነበረ። ከአምላኩ ታዞ በብርሃን ልብስ ደሙን ተቀበለ። አንገቱን ሲቀሉት ውሃ ደም ወተትም ፈሰሰ። የዚያም የሰማዕቱ ተጋድሎ ድንቅ ነው። በኤልያስ ዘመን እሳትም ዘነበ። ጊዮርጊስ ኃያሉም አምላኩን ለመነ። 70ውን ነገስታት በእሳት አወደመ። ዱዲያኖስ ወረደ ከነ ጣዖታቱ። ጽዋውን ሳይጠጣው ደስታው ሳያበቃ የሰማዕቱ ጸሎት ድንቅን አደረገ። ከዋነኞቹ መልአክ አንዱ ቅዱስ ሚካኤል ሊረዳኝ መጣ። ትንቢተ ዳንኤል ምዕራፍ 10 ከቁጥር 13። እህቶቼ ወንድሞቼ፣ ግጥሙ ይሄንን ይመስላል። ስላዳመጣችሁኝ ከልብ አመሰግናለሁ። ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳትዘናጉ ማለት ነው። እያበረታታችሁኝ